ይህ ናል ሳይንስ ነው። እንኳን ደህና መጣችሁ። በዚህ ቪዲዮ ላይ የምናየው ስለ ክራኒያል ነርቭስ ይሆናል። የነርቨስ ሲስተም ሴንትራል ነርቨስ ሲስተም እና ፐሪፈራል ነርቨስ ሲስተም ብለን በሁለት መክፈል እንችላለን። ከሴንትራል ነርቨስ ሲስተም ከስፓይናል ኮርድ የሚወጡት ስፓይናል ነርቭስ ሲሆኑ ከክራኒያል ፓርት ወይም ከብሬን የሚወጡት ደግሞ ክራኒያል ነርቭስ ማለት ነው። በዚህ ቪዲዮ ላይ የምናያቸው እነዚህን ክራኒያል ነርቮቹን ከየት ይጀምራሉ፣ ኦሪጂናቸው ከየት ነው የሚነሱት፣ ሰፕላይ የሚያደርጉትን ስትራክቸር፣ ፋይበራቸውን እንዲሁም ፋንክሽናቸውን 12 ፔር ኦፍ ክራኒያል ነርቭ ነው ያሉት እነሱን እናያለን። እንዲሁም ደግሞ ከነርቫቸው ወደ ብሬን ሲሄድ በየትኛው ፎራሚና ወይም በስካል ቦን ውስጥ ባሉት ቀዳዳዎች በየትኛው ያልፋል የሚሉትንም አብረን የምናይ ይሆናል ማለት ነው። በቀጥታ ወደ መጀመሪያው ስንመጣ የክራኒያል ነርቭ 1 ክራኒያል ነርቭ 1 ወይም ኦሊፋክተሪ ነርቭ ይባላል። ይሄኛው ክራኒያል ነርቭ ኦሪጂኑ ከየት ነው የሚነሳው የሚለውን እንይ። እሱ የሚነሳው ከሩፍ ኦፍ ናዛል ካቪቲ የሚነሳበት ቦታ ማለት ነው። ከሩፍ ኦፍ ከናዛል ካቪቲ ነው የሚነሳው። እዚህ ላይ እንደሚታየው ከሩፍ ኦፍ ናዛል ካቪቲ ላይ ተነስቶ ፋይበሩ ማለት መልእክቶቹን ይዞ ነው የሚሄደው። እሱም የሰፕላይ የሚያደርጋቸው ስትራክቸር እዚህ ናዛል ካቪቲ ላይ ያሉትን ሲሆን የሚወስደው መልእክት ምን አይነት ነው? ፋንክሽኑ ማለት ነው የስሜልን ወይም የሽታን ነው። ኦሊፋክተሪ ነርቭ የሚጠቅመው ወይም ፋንክሽኑ ለምንድን ነው ማለት ለስሜል ወይም ለሽታ ነው። ፋይበሩ ምን ይባላል የሚለውን ስናይ ፋይበሮቹ ከዚህ በፊት ባለው በፋንክሽናል ኮምፖነንትስ ኦፍ ክራኒያል ነርቭ ላይ እንዳየነው የስፔሻል ቪሰራል አፈረንት ፋይበሮች የሽታንና የጣዕምን ብለን ነበር። ስለዚህ ኦሊፋክተሪ ነርቭ በስፔሻል ቪሰራል አፈረንት የሚባል ፋይበር ነው ያለው። ከሱም ስፔሻል ቪሰራል አፈረንት በሚባለው ፋይበር ማለት ነው ይዞ ከመጣ በኋላ ወደ ብሬን የሚገባበት ፎራሚና ምን ይባላል? የክሪብሪፎርም ፕሌት ኦፍ ኢትሞይድ ቦን ማለት ነው። ከኢትሞይድ ቦን ላይ እዚህ ላይ እንደምታዩት ይሄኛው ማለት ነው የኖዝ ፓርት ነው። በክራኒያል ነርቭ 1 ወይም ኦልፋክተሪ ነርቭ እዚህ ላይ እንደምታዩት የኢትሞይድ ቦን ይኖራል። ኢትሞይድ ቦን ላይ ደግሞ ትናንሽ ቀዳዳዎች ይኖራሉ። እነዛም የኦልፋክቶሪ ፎራሚና የሚባሉት ማለት ነው። በሱ ነው ይዞ ነርቭን መልእክትን ይዞ ማለት ነው የሽታን መልእክት ይዞ የሚወጣው። ከወጣ በኋላ ከላይ እዚህ ላይ ኦልፋክተሪ በልብ የሚባል ይኖራል። እዚህ ላይ እንደምታዩት ማለት ነው በክሪብሪፎርም ፕሌት ኦፍ ኢትሞይድ ቦን በዚህ ፎራሚና ካለፈ በኋላ ይሄኛው እዚህ ላይ የምታዩት ኦሊፋክተሪ በልብ ማለት ነው። ስለዚህ ከኦሊፋክተሪ በልብ ጋር ይመጣና መልእክቱን የሽታን መልእክት ማለት ነው አስፈላጊ ቦታዎች የብሬን ስትራክቸሮች ጋር ሄዶ ኢንተርፕሬት እንዲደረግ ነው። ስለዚህ የመጀመሪያውን ክራኒያል ነርቭ 1 ወይም ኦሊፋክተሪ ነርቭን እዚህ ላይ ያየ ነው። እሱም የሚሰጣቸው የሴንሰሪ ነው የሞተር ነው ወይስ የሁለቱንም ስራ ይሰራል የሚለውን ደግሞ በጎን እንመልከት። ነርቮች አንደኛ ሊያረጉ የሚችሉት ማለት ነው ከውጭ የሴንሰሪ መልእክቶችን ማምጣት ይሆናል፣ ወይም ደግሞ የሞተር እንቅስቃሴ የትዕዛዝ መልእክቶችን ይዘው ማስወጣት ይሆናል። የሴንሰሪ መልእክቶችን ማስገባት በሴንሰሪ ማለት ነው፣ ያም በአፈረንት ፋይበር ሲመጣ፣ የሞተር እንቅስቃሴ የሚያረጉት ደግሞ የሚወጡት በኢፈረንት ፋይበር ነው። እዚህ ላይ ኦሊፋክተሪ ነርቭ ወይም ክራኒያል ነርቭ 1 የሽታን ወይም ደግሞ የስሜልን ሴንስ ስለሆነ የሚያረጋው ያም በስፔሻል ቪሰራል አፈረንት ማለት ነው የሴንሰሪ ፋይበር ነው የሚኖረው የሴንሰሪ ማለት ነው። ቀጣይ ሁለተኛው ወደ ክራኒያል ነርቭ 2 ስንመጣ ክራኒያል ነርቭ 2 የኛው ማለት ነው ወይም ኦፕቲክ ነርቭ ይባላል። ኦፕቲክ ነርቭ ወይም ክራኒያል ነርቭ 2 እሱ ኦሪጂኑ ከየት ነው ብለን መጀመሪያ ኦሪጂኑ የሚነሳበት ቦታ ማለት ነው ከሬቲና ነው። ከሬቲና ላይ እዚህ ላይ እንደምታዩት ይሄኛው በክራኒያል ነርቭ 2 ወይም በኦፕቲክ ነርቭ ይሄኛው የአይናችን ክፍል ሲሆን በውስጠኛው በኩል የምናገኘው ሬቲና ነው። ሬቲና ላይ ደግሞ ምንድነው የብርሃን መጥቶ መልእክትን የፒክቸሮችን መልእክት ላይ መልእክት የሚቀመጥበት ቦታ ነው የመጀመሪያው ማለት ነው። ስለዚህ ከሬቲና ላይ ኦሪጂኑ ሲሆን ሰፕላይ የሚያደርጋቸው ደግሞ ስትራክቸሮች ምንኖች ነው የፎቶ ሪሴፕተር ምንላቸውን ማለት ነው። እነሱ ፎቶ ሪሴፕተር ምንላቸው የብርሃንን ወይም እይታን ማለት ነው የሚቀበሉበት ሮድስ ኮን ምንላቸውን እንዲሁም ደግሞ ጋንግሊዮን ሴልስ ኦፍ ሜላኖሲን የሚባሉት ከነሱ ነው መልእክትን ይዘው የሚሄዱት ማለት ነው። ያንንም ይዘው ከገቡ በኋላ እዚህ ላይ እንደምታዩት መልእክቱን ይሄንን ፋይበሩን ይዘው ከመጡ በኋላ የሚገባበት ወደ ክራኒያል የክራኒያል ፎራሚናው በኦፕቲክ ካናል ነው የሚባለው በዚህ ቀዳዳ ማለት ናት። በሷ ውስጥ በኦፕቲክ ካናል አልፎ ነው የሚገባው። ከገባ በኋላ እዚህ ላይ የምታዩት ይሄኛው ኦፕቲክ ካያዝማ ነው የሚባለው። በኦፕቲክ ካያዝማ በዚህ ክሮስ አድርጎ ማለት ነው ወደ
ከኋላ በኩል ከታላመስ ወደ ላተራል ጀኒኩሌት ቦዲ ጋር በመሄድ ወደ ኦክሲፒታል ሎብ ነው የሚሄደው። ያም እይታውን ማለት ነው የቪዥንን መልእክት ይዞ ስለሚሄድ ነው። እና እዚህ ላይ እንደምታዩት በከሬቲና ወይም ደግሞ የቪዥንን ይዞ የሚሄድ ፋይበር ምን ይባላል? የስፔሻል ሆኖ ስፔሻል ሶማቲክ አፈረንት ፋይበር በሚባል ኤስኤስኤ ፋይበር ማለት ነው። በሱ ነው መልእክቱ ወይም ፋይበሩ የሚሄደው። ያም ፋንክሽኑ ለምንድነው? አን ኦፕቲክ ነርቭ ለቪዥን ወይም ለእይታ። ቪዥን የሴንሰሪ መልእክት ነው። ስለዚህ የሴንሰሪ መልእክት ብቻ ነው ማለት ነው እዚህ ላይ የሚኖረው ማን ኦፕቲክ ነርቭ። ይሄ ክራኒያል ነርቭ 2። ወደ ሶስተኛው ወደ ክራኒያል ነርቭ 3 እንምጣ። ክራኒያል ነርቭ 3 የምንለው ወይም ሌላ ስሙ ኦኩሎሞተር ነርቭ የምንለው ማለት ነው። ኦኩሎሞተር ነርቭ ወይም ክራኒያል ነርቭ 3 ይባላል። እሱ ኦሪጂኑ ከየት ነው ብለን ስናይ የሚነሳበት ማለት ነው ከብሬን ስቲም የመጀመሪያው ፓርት ከሚድ ብሬን ነው። ኦሪጂኑ ከሚድ ብሬን ሲሆን ሰፕላይ የሚያደርጋቸው ደግሞ ስትራክቸሮች የኤክስትራ ኦኩላር መስል ከምንላቸው ወይም አይናችንን ከሚያንቀሳቀሱት መስሎች ማለት ነው የሱፔሪየር ሬክተስን፣ የኢንፌሪየር ሬክተስ፣ ሚዲያል ሬክተስን የምንላቸውን ኢንፌሪየር ኦብሊክ የምንለውን እንዲሁም ሌቫተር ፓልፔብራል ሱፔሪየሪስ የምንለውን ማለት ነው። እነዚህን ኤክስትራ ኦኩላር መስሎች አይንን እንዲያንቀሳቀስ ለማድረግ የሚጠቅሙ ናቸው። ስለዚህ ወደ እነሱ አንደኛ ፋይበሩ ወደሱ ይመጣል ማለት ነው። እነሱን ሲመጣ ለማንቀሳቀስ ስለሆነ የሞተር ነው። ያም ፋይበሩ ምንድነው የሚባለው? በጀነራል ሶማቲክ ኢፈረንት ወይም ጂኤስኢ ፋይበር አለው ነው እነዚህን ሰፕላይ የሚያደርግበት የሚሄደው። ሌላ ተጨማሪ ደግሞ የኦኩሎሞተር ነርቭ ወይም ክራኒያል ነርቭ 3 የፓራሲምፓታቲክ ፋይበር የሚወጣበት ከኤሪንገር ዌስፋል ኒኩለስ የምትባል ትኖራለች። ከሷ ደግሞ የሚሄደው ወደ ስፊንክተር ፑፒሌ እና ወደ ሲሊያሪስ መስል ይሄዳል። ያንን የሚያደርገው ፑፒልን ኮንስትሪክት ለማድረግ የፓራሲምፓታቲክ ስራን ስለሚሰራ ማለት ነው። የፓራሲምፓታቲክ ስራ ደግሞ ለሚሰሩት እነዛ ፋይበሮች ምንድነው የሚባሉት? በጀነራል ቪሰራል ኢፈረንት ፋይበር ወደ ስፊንክተር ፑፒሌ እና ወደ ሲሊያሪስ መስል ይሄዳል ማለት ነው። ስለዚህ እዚህ ላይ የምታዩት በፋንክሽን ደረጃ አይ ሙቭመንት አይን እንዲንቀሳቀስ ያደርጋሉ ብለናል። እነዚህ ሱፔሪየር ሬክተስ ወደ አይኑ ወደ ላይ፣ ኢንፌሪየር ወደ ታች፣ ሚዲያሉ ደግሞ ሚዲያል ሬክተስ ወደ ሚዲያል እንደሚያደርግ፣ ኢንፌሪየር ኦብሊክ የሚለው ወደ ላይ አድርጎ ወደ ውስጥ በኩል እንደሚያደርግ እነዚህን እና ሌቫተር ፓልፔብራል ሱፔሪየሪስ ደግሞ እሱ አይን ቆብ ከላይ ያለውን ወደ ላይ ከፍ እንዲል ላይ ማድረግ ማለት ነው። እነሱ አይ ሙቭመንት ላይ አይሊድ ሙቭመንትን ደግሞ ሌቫተር ፓልፔብራል ሱፔሪየሪስ ያልነው። በተጨማሪ የፑፒሉን ሳይዝ ኮንስትሪክት እንዲሆን ያልነው። ሌላ አኮሞዴሽን ኦፍ ዘ ሌንስን ማለት ነው ያን በሲሊያሪ መስል። ስለዚህ ፋንክሽኑ ይሄን ይመስላል። እንደ አጠቃላይ ግን ያየናቸው ምንድነው ያልነው? በኢፈረንት ናቸው። ሁለቱም ኢፈረንት ማለት የሞተርን ይዞ የሚሄዱ ማለት ነው። ስለዚህ የሴንሰሪ አይደለም የሞተር ፋይበር ነው ማለት ነው። ስለዚህ ይሄኛው እዚህ ላይ እንደምታዩት የሞተር ፋይበር ያለው የክራኒያል ነርቭ 3 ያም ኦኩሎሞተር ነርቭ ይባላል። እሱ ወደ ብሬን የሚገባው በየትኛው ሆል ነው ወይም ደግሞ ፎራሜናን ብለን ስናይ በሱፔሪየር ኦርቢታል ፊጀር በሚባለው ማለት ነው። በሱፔሪየር ኦርቢታል ፊጀር በኢንሳይድ ቴንደርነስ ሪንግ በሚባለው በሱ ነው የሚያልፈው። በሱ አልፎ እንደምታዩት ወደ ሚድ ብሬን ማለት ነው እዚህ ላይ ወደሱ ነው የሚገባው። ይሄኛው አሁን ያየነው የክራኒያል ነርቭ 3 ሲሆን የክራኒያል ነርቭ 4 ደግሞ ስናይ የክራኒያል ነርቭ 4 ትሮክሊያር ነርቭ ነው የሚባለው። ትሮክሊያር ነርቭ ወይም ክራኒያል ነርቭ 4 የምንለው ኦሪጂኑ ከየት ነው ብለን ስናይ እሱም ከሚድ ብሬን ነው። ከሚድ ብሬን ሆኖ የሚነሳበት ቦታ ማለት ነው ከሌሎቹ ከሁሉም የተለየ የሚያደርገው አለ ትሮክሊያር ነርቭ። እሱም ከብሬን ስቲም የሚወጣው ከኋላ ነው። ከሌሎቹ ከፊት ለፊት ሲሆኑ የትሮክሊያር ነርቭ ግን የሚወጣው ከኋላ ወጥቶ ተመልሶ እንደዚህ ታጥፎ ነው ወደፊት የሚመጣው። ቦታው የሚነሳው ከሚድ ብሬን ማለት ነው። እሱም ከኢንፌሪየር ኮሊኩለስ ሌቭል በሱ አድርጎ ነው የሚመጣው። ሰፕላይ የሚያደርገው ስትራክቸር ሱፔሪየር ኦብሊክ የምንለውን አይንን እንደዚሁ የሚያንቀሳቅስ ማለት ነው መስል እሱን ነው ኤክስትራ ኦኩላር መስል የሚያንቀሳቅስልን ማለት ነው። ፋይበሩ ጀነራል ሶማቲክ ኢፈረንት የሶማቲክ መስልን ስለሆነ ስኬሌታል መስል እሱን የሚያንቀሳቅስ ስለሆነ በጂኤስኢ ፋይበር ማለት ነው። ፋንክሽኑም አይ ሙቭመንት ላይ ነው የሚጠቅመን። ስለዚህ ይሄም የሴንሰሪ አይደለም የሞተር ነው ማለት ነው። ፋይበሩ የሞተር ነው። ወደ ብሬን የሚገባበት ደግሞ ፎራሚና በምንድነው? በሱፔሪየር ኦርቢታል ፊጀር
በሱፔሪየር ኦርቢታል ፊጀር አድርጎ ይዩት የሚመጣው ከጀርባ ከኋላ በኩል ነው ከሚድ ብሬን ማለት ነው በኋላ በኩል አድርጎ ነው የሚመጣው። ቀጣይ ላይ ደግሞ የምናየው የክራኒያል ነርቭ 5 ክራኒያል ነርቭ 5 ወይም ትራይጀሚናል ነርቭ ይባላል። ትራይጀሚናል ነርቭ ወይም ክራኒያል ነርቭ 5 ምንለው የሱ ደግሞ ኦሪጂኑን ስንመለከት ከብሬን ስቲም ማለት ነው ሚድ ብሬን ፖንስ እና ሜዱላ ኦብሎንጋታ የሚባሉ ስትራክቸሮች አሉ። በሶስቱም ስትራክቸሮች ይገኛል የሱ ኒኩለስ እና ኦሪጂኑ ከሶስቱም ቦታ ነው ማለት ነው። እና አንደኛ ከሚድ ብሬን ላይ ሜዘንሴፋሊክ ኒኩለስ የሚባል ይኖረዋል። ሌላ ደግሞ ፖንስ ላይ እንደዚሁ ፕሪንሲፓል ፖንታይን ኒኩለስ የሚባል ይኖረዋል። ሜዱላ ኦብሎንጋታ ላይ ደግሞ ስፓይናል ኒኩለስ የሚባል ይኖረዋል። እንዲሁም ደግሞ እስከ ስፓይናል ኮርድ ድረስ ወረድ የሚልበት ሁኔታ አለ። እነዚህ አሁን ሶስቶቹን ያየናቸው ኒኩለሶች የሴንሰሪ መልእክትን ይዘው የሚቀበሉ ናቸው። ሌላ የሞተር ፓርትም ስለሚኖረው እሱ ከፖል ላይ ነው። ያም የትራይጀሚናል ሞተር ኒኩለስ ማለት ነው ምንለው እዛ ፖል ላይ እናገኘዋለን። ስለዚህ ኦሪጂኑ መነሻው እዛ ላይ ከሆነ ሰፕላይ የሚያረጋቸው ስትራክቸሮች ምንድናቸው የሚለውን ስንመለከት እሱ ሰፕላይ የሚያረጋቸው አንደኛ ስኪን ኦፍ ዘ ስካልፕን ፌስ ከፌስ ላይ አይሊድ ኮንጃክቲቫ ስኪን ኦፍ ዘ ጃው ቺን እንዲሁም ናዛል እና ኦራል ካቪቲ ታንግ ኤክስተርናል ኢር እነዚህን አጠቃላይ ማለት ነው ምን ያረጋል የነሱን የሴንሰሪ መልእክት ማለት ነው የሚቀበል ነው። እዚህ ላይ እንደምታዩት ይሄ ማለት ነው እዚህ ላይ የክራኒያል ነርቭ 5 የሚያረጋው ከስኪን እንዳለ ከስኪን ኦፍ ከፌስ ከስካልፕ ላይ ያሉትን እንደዚሁ ደግሞ ከኦራል ላይ አሁን እያየን ነበር አይደል ከናዛል ኦራል ካቪቲ ከታንግ ከኤክስተርናል ኢር ያልን የነበረው ማለት ነው ከነሱ የሴንሰሪ መልእክት ነው የፔን የቴምፕሬቸር እንደዚሁ ደግሞ የፕሮፕሪዮሴፕሽን መልእክቶቹን ከአጠቃላይ ከነዚህ ምን ያረጋል ያመጣል ማለት ነው። ያም በሴንሰሪ መልእክት ማለት ነው። ስለዚህ እዚህ ላይ አሁን ያየናቸው እነዚህን በጀነራል ሶማቲክ አፈረንት ፋይበር በጀነራል ሶማቲክ አፈረንት ፋይበር ምን አፈረንት ሴንሰሪ ነው። ስለዚህ በሱ የሴንሰሪ መልእክቶችን ያመጣል ማለት ነው። በተጨማሪ ደግሞ መስልስ ኦፍ ማስቲኬሽን የምንለውን የማላመጫ መስሎችን ቴንሰር ቲምፓናይ እንዲሁም ደግሞ ቴንሰር ቪላይ ፓላታናይ የሚባሉትን ደግሞ መስሎች እነሱን ኢነርቬት ያደርጋል እነሱን ለማንቀሳቀስ ማለት ነው። እነዚህ ስትራክቸሮች እዚህ ላይ የምታዩቸው እነዚህ ማለት ነው የማላመጫ የቴምፖራሊስ መስል የማዜተር ምንላቸው የማስቲኬሽን የማላመጫ መስሎችን ጭምር እነሱን ሰፕላይ ያደርጋል። ያን እነዚህ ደግሞ መስሎች ድራይቭ የሚሆኑት ከኤምብሪዮሎጂ ላይ ማለት ነው ከፈርስት ፋሪንጃል አርች ነው። ከፈርስት ፋሪንጃል አርች ለሆኑ ስኬለታል መስሎች ሰፕላይ የሚያደርግ ፋይበር ምንድን ነበር ያልነው እንደነሱ አይነቶችን ስፔሻል ሆነው ስፔሻል ቪሰራል ኢፈረንት ፋይበር ነው ያላቸው እንዴ። ስለዚህ በስፔሻል ቪሰራል ኢፈረንት ፋይበር ምን ያደርጋል ማለት ነው ይሄንን እነዚህን ስትራክቸሮች ሰፕላይ ያደርጋል። በፋንክሽን ደረጃ ስናየው ሴንሴሽን ኦፍ ዘ ታች ፔን ቴምፕሬቸር እና ፕሬሸርን አሁን ያየናቸውን እነዚህን ስትራክቸሮች ሴንሴሽን መልእክት በጂኤስኤ ፋይበር አንደኛ ይሄ በሴንሰሪ ማለት ነው። ሌላ ደግሞ የማስቲኬሽንን የማላመጥ ስራ ደግሞ በመስልስ ኦፍ ማስቲኬሽን ይሄ ደግሞ በኢፈረንት ነው በኢፈረንት ወይም የሞተር ፋይበር ማለት ነው። እንዲሁም ደግሞ ቴንሰር ቲምፓና የሚባለው ደግሞ እንደዚሁ የቲምፓኒክ ሜምብሬንን ቴንስ ለማድረግ እንዲሁም ደግሞ የቴንሰር ቪላይ ፓላታና የሚባለው የፋሪንጃል መስሎችን ፑል ለማድረግ ወይም ደግሞ ቻዊንግ ላይ ለማገዝ ማለት ነው የሚጠቅም መስል ነው። ስለዚህ እንዳጠቃላይ የትራይጀሚናል ነርቭ ወይም ክራኒያል ነርቭ 5 ሴንሰሪ መልእክት ይኖረዋል አፈረንት ጂኤስኤ ፋይበር ማለት ነው እና ኤስቪኢ ፋይበር ደግሞ የኢፈረንት የሞተር ይኖራል። ስለዚህ የሴንሰሪም የሞተርም የሁለቱም ቦዝ ነው ማለት ነው ፋይበሩ የሚኖረው ወይም ትራይጀሚናል ነርቭ ወይም ክራኒያል ነርቭ 5 የምንለው እሱ ወደ ብሬን ሲገባ በምን አይነት ሆሎች ወይም ፎራሚናዎች ነው የሚገባው የሚለውን ስናይ እዚህ ላይ እንደምታዩት ሶስት ብራንች እዚህ ላይ ይኖሩታል። አንደኛው ይሄኛው ማለት ነው የምታዩት የመጀመሪያው V1 የሚባል ብራንች ይኖራል። እዚህ ላይ እንደምታዩት በV1 V2 እና V3 እነዚህ ማለት ነው ሶስት ብራንች ይኖሩታል። ስለዚህ ኦፕታልሚክ ብራንች ይኖራል እዚህ ላይ ማግዚላሪ ብራንች እና ማንዲቡላር ብራንች ማለት ነው። እነዚህ አሁን የመጀመሪያው ኦፕታልሚክ ብራንቹ የሚያልፍበት ይችኛዋ በሱፔሪየር ኦርቢታል ፊጀር አድርጎ ይገባል። ሌላ ሁለተኛ V2 ደግሞ የV1ን ማለት ነው የV2 ደግሞ በፎራሜን ሮተንደም በሚባለው በሱ አድርጎ ይገባል።
ሶስተኛ እዚ ላይ ቪ3 ደግሞ በፎራሚን ኦቫሊ ይችላል ቪ3 በፎራሚን ኦቫሊ አድርጎ ይገባል እዚ ላይ የምታዩት ይሄኛው ትራይጀሚናል ጋንግሊየን ነው የምናገኘውም በፔትረስ ፓርት ኦፍ ሚድል ክራኒያን ፎሳ ማለት ነው በሱ ነው የምናገኘው ከዛ እዚ ላይ ትራይጀሚናል ጋንግሊየን ይኖራል የሚገባው እዚ ላይ እንደምታዩት ቦታው ላይ ፖል ላይ ነው ነገር ግን እነዚህን በሶስት ስትራክቸሮች ይኖሩታል ብለናል እንዲሁም የሞተርም ይኖራል መስልስ ኦፍ ማስቲኬሽን ላይ ያየ ነው ማለት ነው ስለዚህ ያሁኑ ክራኒያል ነርቭ 5 ወይም ትራይጀሚናል ነርቭ የምንለው ክራኒያል ነርቭ 5 ይሄ ነው ቀጣይ የምናየው ክራኒያል ነርቭ 6 ወይም ደግሞ አብዱሰንት ነርቭ የሚባለው ማለት ነው አብዱሰንት ነርቭ የኛው ክራኒያል ነርቭ 6 ሲሆን እሱ ኦሪጂኑ መነሻው ከየት ነው መነሻው ከፖንስ ስትራክቸር ሲሆን ከፖል ላይ ማለት ነው ሰፕላይ የሚያደርገው ስትራክቸር ደግሞ ላተራል ሬክተስ ይሄም የኤክስትራ ኦኩላር መስል ምንላቸው አይንን ከሚያንቀሳቅሱት ውስጥ አንዱ ማለት ነው እሱን ላተራል ሬክተስ ይሆናል ፋይበሩን በጀነራል ሶማቲክ ኢፈረንት ወይም ጂኤስኢ ፋይበር ሲሆን ፋንክሽኑ ለአይ ሙቭመንት ማለት ነው አይንን ለማንቀሳቀስ ነው ስለዚህ የሞተር ስለሆነ ይሄ ብቻውን የሞተር ፋይበር ብቻ ነው ማለት ነው የሚኖረው ከዛ ይሄንን እንደምታዩት ወደ ብሬን ሲገባ በፎራሚናው በሱፔሪየር ኦርቢታል ፊጀር አድርጎ ነው የሚገባው ይሄም እንደ ክራኒያል ነርቭ 3 በኢንሳይድ ኮመን ቴንደርነስ ሪንግ በሚባል በሱ ውስጥ ነው የሚያልፈው ማለት ነው ከዛ እዚ ላይ እንደምታዩት በፖን እና ሜዱላ ጃንክሽን ማለት ነው እዛ ላይ ወደ ውስጥ በኩል ወደ ሚዲያል ማለት በሱ አድርጎ ነው የሚገባው ይሄኛው አብዱሰንት ነርቭ ወይም ክራኒያል ነርቭ 6 ማለት ነው አሁን እዚ ላይ ያያያናቸው የኤክስትራ ኦኩላር መስልን የሚያንቀሳቅሱ ሶስት ክራኒያል ነርቮችን አይተናል አንደኛ ክራኒያል ነርቭ እዚ ላይ እንዳያ ክራኒያል ነርቭ 3 ኦኩሎሞተር ነርቭ ትሮክሊያር ነርቭ ደግሞ ክራኒያል ነርቭ 4 እና ደግሞ ክራኒያል ነርቭ 6 አብዱሰንት ነርቭ ማለት ነው ስለዚህ እዚ ላይ ስንመለከት ይሄኛውን የአይናችን ስትራክቸር ሲሆን በጎን በኩል የምናገኘው ይሄኛው ላተራል ሬክተስ ምንለው መስል ነው ይሄኛው ላተራል ሬክተስ ነው ከላይ በኩል ደግሞ የምናገኘው ሱፔሪየር ሬክተስ እንዲሁም ከይሄኛው ከዚህ በኩል ታጥፎ እንደዚህ የምታዩት ኢንፌሪየር ኦብሊክ ነው ታችኛው ደግሞ ይሄኛው መስል ምንድነው ኢንፌሪየር ሬክተስ እንዲሁም ይችኛዋ በሚዲያል በኩል ናት በአፍንጫችን በኩል በውስጥ በኩል ስለሆነ ይችኛዋ ማለት ሚዲያል ሬክተስ ነው መስሉ አሁን ከዚህ ውስጥ ክራኒያል ነርቭ 3 ወይም ደግሞ ኦኩሎሞተር ነርቭ ያልነው እሱ የትኞቹን ነው ስትራክቸር ሰፕላይ ያደርጋሉ ያልነው ሱፔሪየር ሬክተስን አይደል ሱፔሪየር ሬክተስን ያደርጋል ብለናል እሱ አይንን ወደ ላይ ለማድረግ ማለት ነው ሌላ ሚዲያል ሬክተስን ይሄኛውን አይንን ወደ ሚዲያል በኩል እንዲዞር እንዲሁም ደግሞ ኢንፌሪየር ሬክተስን ይሄኛው አይን ወደ ታች ዲፕረስ እንዲሁም ማለት ነው ሌላ ደግሞ ያልነው ምንድነው የኢንፌሪየር ኦብሊክ ይችኛዋን ኢንፌሪየር ኦብሊክን ብለናል እሷም አይንን ወደ ላይና እንደዚህ ወደ ላተራል ለማድረግ ማለት ነው የሚጠቅም ነው በተጨማሪ ሌቫተር ፓልፔብራል ሱፔሪየሪስ ያልነው ሌቫተር ፓልፔብራል ሱፔሪየሪስ ያልነው ይሄኛው ደግሞ አፐር አይሊድን ማለት ነው ኢሊቬት ለማድረግ የሚጠቅም ነው በተጨማሪ ክራኒያል ነርቭ 6 ግን ያልናት ክራኒያል ነርቭ 6 አብዱሰንት ነርቭ አብዳክት ነው የሚያደርገው ማንን ላተራል ሬክተስ የምንለው መስል ይሄንን ማለት ነው ወደ ላተራል አይናችን ወደ ውጭ በኩል ማለት ነው እንዲዞር የሚያደርግ ነው የክራኒያል ነርቭ 4 ደግሞ ትሮክሊያር ነርቭ ያልናታለች ትሮክሊያር ነርቭ ይችኛው ክራኒያል ነርቭ 4 የሱፔሪየር ኦብሊክ እና ያልነው ሱፔሪየር ኦብሊክ በዚህ በኩል እንደምታዩት ማለት ነው ትሮክሊያ ማለት እንደዚህ ቀነፍ ያለች ፓርት ናት በሷ ቦኒ ፓርት ናት በሷ ማለት ነው ታጥፎ እንደዚህ የሚመጣው ይሄኛው የሱፔሪየር ኦብሊክ መስል ነው ይሄኛው የሚያደርግልን ሱፔሪየር ኦብሊክ ዲፕረስ አድርጎ ወደ ውስጥ በኩል አጠፋ አይንን ለማድረግ ማለት ነው ስለዚህ እዚ ላይ የናቸው ስትራክቸሮች የኤክስትራ ኦኩላር መስል 3 6 4 ማለት ነው የክራኒያል ነርቭ 4ን እንደነበረ ከባክ ቱ ፍሮንት አይደል ከኋላ ተነስቶ ወደፊት የሚመጣ እንደሆነ አይተናል ሌሎቹን ባጭሩ ለመያዝ በዚህ መጠቀም ትችላላችሁ LR6 SO4 እና ኦል ዘ ሬስት 3 ማለት ነው ይሄ ማለት ምንድነው ኤክስትራ ኦኩላር መስልን ላተራል ሬክተስ በክራኒያል ነርቭ 6 SO4 ደግሞ ሱፔሪየር ኦብሊክ በክራኒያል ነርቭ 4 የተቀሩት ኤክስትራ ኦኩላር መስልን የሚያንቀሳቅሱት ደግሞ ኦል ዘ ሬስትን በክራኒያል ነርቭ 3 ማለት ነው ብለን በዚህ ባጭሩ እንደዛ አድርጎ መያዝ ይቻላል አሁን ደግሞ ወደ ክራኒያል ነርቭ 7 ስንመጣ ፋሻል ነርቭ ወይም ክራኒያል ነርቭ 7 ምንለው ኦሪጂኑ ከፖንስ ነው ሰፕላይ የሚያረጋቸው ስትራክቸሮችን ደግሞ ስናይ እነሱ ከመስልስ ኦፍ ፋሻል ኤክስፕሬሽን የፊታችንን የሚቀያየሩ መስሎች ማለት ነው የፊታችንን የስሜታዊ ሲሆን ለውጥ የሚቀያየሩ መስሎችን እነሱን ሰፕላይ ያረጋል እንዲሁም ደግሞ ስታፒዲየስ መስል ማለች እሷንም ሰፕላይ ያረግና የስቴፒስ መስሎችን እነሱ ከኦቫል ዊንዶ ጋር ማለት ነው የሚመቱትን
እሱን ዳምፕን ለማድረግ ወይም ደግሞ ለመቀነስ ነው ድምጹን ማለት ነው። እነዚህ ሌሎች ደግሞ በተጨማሪ ዳይጋስትሪክ እና ስታይሎሃይድ መስሎችንም እንደዚሁ ሰፕላይ ያደርጋል። እነዚህ ላይ አሁን ያየናቸው የክራኒያል ነርቭ 7 አይደለም። የክራኒያል ነርቭ 7 ወይም የፋሻል ነርቭ ሰፕላይ የሚያደርጋቸው አንደኛ እነዚህን አሁን ያየናቸውን ድራይቭ የሚሆኑት ከሰከንድ ፋሪንጃል አርች ነው። ስለዚህ ከሰከንድ ፋሪንጃል አርች ድራይቭ ስለሚሆኑ ከሱ ደግሞ የሚወጡት በስፔሻል ቪሰራል ኢፈረንት ፋይበር ነው ያለው። ስለዚህ በስፔሻል ቪሰራል ኢፈረንት ፋይበር ሌላ በተጨማሪ የላክሪማል ግላንዶችን እንዲሁም ናዛል ፓላታይን ግላንድ የምንላቸውን እንዲሁም የሰብማንዲቡላር ግላንድ የነሱን ደግሞ ሰፕላይ ያደርጋል። ያም የፓራሲምፓታቲክ ስራ ነው የሚሰራው። ያንን ስለሚሰራ በጀነራል ቪሰራል ኢፈረንት ፋይበር ማለት ነው። በጀነራል ቪሰራል ኢፈረንት ፋይበር ነው። እንዲሁም የአንቴሪየር 2/3 ኦፍ ዘ ታንግን ደግሞ የምላሳችንን 2/3 ወደፊት ያለውን የቴስት መልእክት ማለት ነው የቴስትን እሱም በስፔሻል ቪሰራል አፈረንት ፋይበር የቴስትን ማለት ነው። ሲቀጥል ኢር ላይ ጭምር ማለት ነው ያሉ የፔን ቴምፕሬቸር ሴንሴሽኖችን ስለሚያመጣ ጀነራል ሶማቲክ አፈረንት የቲምፓኒክ ሜምብሬን አካባቢ ማለት። ስለዚህ ጀነራል ሶማቲክ አፈረንትም ይኖረዋል። እንደ አጠቃላይ ፋንክሽኑን ስናይ ለፋሻል ኤክስፕሬሽናል እንዲሁም ለላክሪሜሽን ላክሪማል ግላንድ ብለናል። ስለዚህ እሱ ለላክሪሜሽን ለምባ ማለት ነው ለማመንጨት፣ እንዲሁም ለሴክሬሽን ሌሎቹ እንዳየነው ለሴክሬሽን ይኖራል። እዚህ ላይ ደግሞ ለቴስት ለጣዕም ማለት ነው። እዚህ ላይ እንደምታዩት ይሄኛው የምላስ ፓርት ነው። የምላሱን ፓርት የፊተኛውን 2/3 ፓርት በስፔሻል ቪሰራል አፈረንት ያልነው ወይም በኤስቪኤ ማለት ነው የቴስትን መልእክት የጣዕሙን ይወስዳል ብለናል። ሌላ ደግሞ ከታች እነዚህ ሰብሊንጓል ሰብማንዲቡላር የምንላቸው ግላንዶች ይኖራሉ ምራቅን የሚያመነጩ እነሱንም ሰፕላይ ስለሚያደርግ የፓራሲምፓታቲክ ማለት በጀነራል ቪሰራል ኢፈረንት ፋይበር ይኖረዋል ያልነው ነው። እንደዚሁ ቴስትን ይኖራል ብለናል። ቴስት ላይ በስፔሻል ቪሰራል አፈረንት ከዛ ታች ፔን ቴምፕሬቸር ፍሮም ዘ ኢር ያመጣል። ያም ደግሞ በጀነራል ሶማቲክ አፈረንት ማለት ነው። ስለዚህ እንደ አጠቃላይ ዝ ኢፈረንት አሉት የሞተር ሌላ ደግሞ አፈረንት ይኖራል ይሄ የሴንሰሪ ማለት ነው። ስለዚህ የሞተርና የሴንሰሪ የሞተርም የሴንሰሪም ይኖረዋል። ፋሻል ነርቭ ቦዝ ነው ማለት ነው። ቦዝ ሴንሰሪ ሞተርም ፋይበር ይኖረዋል የሚለውም እዚህ ላይ ማየት ይቻላል። ሲቀጥል ወደ ብሬን የሚገባው ደግሞ በምን አይነት ፎራሚና ነው የሚለውን ስናይ በኢንተርናል አኩስቲክ ሚያተስ በሚባለው በሱ በዋናነት በኢንተርናል አኩስቲክ ሚያተስ አድርጎ ነው የሚገባው። ከገባ በኋላ ወደ ብሬን የሚመጣው ማለት ነው። ፋይበሮቹ የሚመጡት በሁለት ነው። አንደኛ በፋሻል ነርቭ ፕሮፐር በምንለው የሞተርን ፋይበር ይዞ የሚመጣ ማለት ነው። ሌላ ደግሞ ነርቨስ ኢንተርሚዲየት ይኖረዋል። የሞተሩን ይዞ የሚመጣው በስታይሎማስቶይድ ፎራሚና አርጎ ነው መጀመሪያ የሚያልፈው ማለት ነው። ስለዚህ እዚህ ላይ ስታይሎማስቶይድ ፎራሚናም በሱም እንደሚወርድ ማየት ይቻላል። ሌላ ግን አብዛኛው በኢንተርናል አኩስቲክ ሚያተስ አርጎ ነው የሚያስገባው። ይሄንን የፋሻል ነርቭ ማለት ነው። እዚህ ላይ እንደምታዩት ከአብዱሰንት ነርቭ ክራኒያል ነርቭ 6 ብለናል። ከሷ ወደ ላተራል በኩል ማለት ነው የምናገኘው ይሄንን የክራኒያል ነርቭ 7 ነው። እንደዚሁ በሁለት ያለ ነው ማለት ነው። ሌላ የክራኒያል ነርቭ 8 ደግሞ ስንመጣ ክራኒያል ነርቭ 8 ቨስቲቡሎ ኮክሊያር ነርቭ የምንለው ወይም ክራኒያል ነርቭ 8 የምንለው ኦሪጂኑ ከየት ነው? ከፖንስና ሜዱላ ጃንክሽን ፖንስና ሜዱላ ጃንክሽን ላይ ከሁለቱ ጃንክሽን ላይ ማለት ነው። ከዛ አካባቢ ነው የሚነሳው። ሰፕላይ የሚያደርጋቸው ስትራክቸሮች ስናይ ደግሞ የቨስቲቡል እንደዚሁ ሰማይ ሰርኩላር ካናልን የኮክሊያን ሰፕላይ ያደርጋል። ስለዚህ ከነዚህ ውስጥ ቨስቲቡል ላይ ዩትሪክል እና ሳኪዩል የሚባሉ ይኖራሉ። እነሱ ለስታቲክ ኢኩሊብሪየም ማለት ነው ለሊኒየር ለሆኑ እንቅስቃሴዎች ጊዜ ሲኖሩ ስቲሙሌት የሚደረጉ። ሌላ ደግሞ ሰማይ ሰርኩላር ካናል የሚባሉት ይኖራሉ። እነሱ የሮቴሽናል በሮቴሽናል ወይም በዳይናሚክ እንቅስቃሴ ጊዜ ማለት ነው ስራ የሚኖራቸው እነዚህ በሰማይ ሰርኩላር ካናል ይኖራል። ሌላ የኮክሊያ ደግሞ የድምጽን ማለት ነው። እናም እነዚህን ይዘው የሚሄዱ ፋይበሮች በስፔሻል ሶማቲክ አፈረንት ፋይበር የምንለው ማለት ነው በኤስኤስኤ ፋይበር በሱ ነው ፋይበሩ እና ፋንክሽናቸውን ስናይ በስታቲክ ኢኩሊብሪየም የበቨስቲቡል ያልነው ማለት ነው። ሌላ ሰማይ ሰርኩላር ካናሉ እንደዚሁ ዳይናሚክ ኢኩሊብሪየም እና ደግሞ ሳውንድን ወይ ኮክሊያ የድምጽን መልእክት ይዞ የሚሄድበት ማለት ነው። ፋይበሩ የሴንሰሪ ነው ግን የአውተር ሄር ሴል የሚባሉ አሉ። እነሱን ኮንትራክሽናቸውን የመቆጣጠር ስራ አንዳንዴ ስለሚኖረው የሞተር ፓርትም ሊኖረው ይችላል። ነገር ግን እዚህ ላይ በዋናነት የምናየው የሴንሰሪ መልእክት እንዳለው ነው። ስለዚህ እሱ ለሴንሰሪ ማለት ነው የማን የቨስቲቡሎ ኮክሊያር ወይም የክራኒያል ነርቭ 8
እሱ ወደ ብሬን የሚገባበት ደግሞ ፎራሚና ምንድነው? በኢንተርናል አኩስቲክ ሚያተስ አድርጎ ማለት በኢንተርናል አኩስቲክ ሚያተስ አድርጎ ነው እንደዚህ የሚገባው። የክራኒያል ነርቭ 8 የቨስቲቡሎ ኮክሊያር ነርቭ ይዝ ከገባ በኋላ እንደምታዩት ከፋሻል ነርቭ በላተራል ማለት ነው አድርጎ በሱ ይገባል ነው። ይሄኛው የኢነር ኢር ስትራክቸር ነው። ይሄ የኮክሊያ ፓርት ማለት ነው። ኮክሊያ ላይ የድምጽ መልእክት ይዞ የሚሄድበት ይኖራል። ሌላ ደግሞ ይሄኛው ያለው የቨስቲቡልና የሰማይ ሰርኩላር ካናል ያልናቸው ናቸው። ይሄኛው የስታቲክ ኢኩሊብሪየም፣ ይሄኛው ደግሞ ለዳይናሚክ ኢኩሊብሪየም። ስለዚህ ከቨስቲቡል ይኖራል ከኮክሊያ ቨስቲቡሎ ኮክሊያር ነርቭ የሚባለው የክራኒያል ነርቭ 8 ይሄንን ነው። ቀጥሎ ክራኒያል ነርቭ 9 እሱ ደግሞ ክራኒያል ነርቭ 9 ግሎሶ ፋሪንጃል ነርቭ ነው የሚባለው። ግሎሶ ማለት ታንግ ጋር የተያያዘ ነው። ሌላ ፋሪንጃል ፋሪንክስ። ስለዚህ ግሎሶ ፋሪንጃል ነርቭ ወይም ክራኒያል ነርቭ 9 የምንለው ኦሪጂኑን እንመልከት። መጀመሪያ ኦሪጂኑ ከሜዱላ ነው። ከሜዱላ ኦብሎንጋታ ላይ ከሱ ይነሳል። ስትራክቸር ሰፕላይ የሚያረጋቸው ስናይ ደግሞ ሰፕላይ የሚያረጋቸው ስትራክቸርስ ከስታይሎ ፋሪንጄስ የምንለው መሰል እሱን ሰፕላይ ያደርጋል። ይሄኛው ስታይሎ ፋሪንጄስን ሰፕላይ ሲያደርግ ይሄ ደግሞ ከሰርድ ፋሪንጃል አርች ድራይቭድ የሆነ ስለሆነ ይሄ ማለት ነው በስፔሻል ቪሰራል ኢፈረንት ፋይበር ነው የሚያገኘው። ቀጥሎ ፓሮቲድ ግላንድ ደግሞ እንዲሁ ሰፕላይ ያደርጋል። ፓሮቲድ ግላንድ የምራቅን የሚያመነጭ ማለት ነው። እሱም ደግሞ በጀነራል ቪሰራል ኢፈረንት ምክንያቱም የፓራሲምፓታቲክ ከሆነ ምንድነው ሬስት ዳይጀስት ስለሆነ ሳሊቬሽን ላይ ስለሚጠቅም ማለት ነው በጀነራል ቪሰራል ኢፈረንት ፋይበር። ሌላ ፋሪንክስን፣ ሶፍት ፓሌት፣ ቶንሲል እነዚህን ታንግ እነዚህን ሰፕላይ ያደርጋል። እነዚህን የፔን ቴምፕሬቸር የነሱን ሴንሴሽን ማለት ነው እዝ ድረስ የሚመጣው። ሌላ ደግሞ የታንግን የምላስን 1/3 ከኋላ ያለችውን ፖስቴሪየር 1/3 የመቅመስ የኢር ላይ እስከ ቲምፓኒክ ሜምብሬን የተችን የፔንን ማለት ነው የነሱን። በተጨማሪ ደግሞ ካሮቲድ ቦዲ እና ካሮቲድ ሳይነስ የምንላቸውን ከካሮቲድ አርተሪ ላይ የባይፈርፊኬት ከሚያደርግበት ቦታ ማለት ነው እዛ ላይ ከካሮቲድ ቦዲ እና ከካሮቲድ ሳይነስም የሴንሰሪ መልእክት ይዘው ይሄዳሉ። ይሄኛውን አሁን ያየናቸው ከፋሪንክስ፣ ሶፍት ፓሌት፣ ቶንሲል እነዚህ ላይ ያልናቸውን ከጀነራል ቪሰራል አፈረንት ፋይበር በሱ ነው የተች ፔን ቴምፕሬቸር መልእክት ማለት ነው ይዘው የሚወጣው። በተጨማሪ እዚህ ላይ ስፔሻል ቪሰራል አፈረንት የምንለው ስፔሻል ቪሰራል አፈረንት አንደኛ ለማሽተት ሌላ ለመቅመስ ነው ያልነው። እዚህ ላይ ለቴስት ማለት ነው ፖስቴሪየር 1/3 ኦፍ ዘ ታንግ ከኋላ ያለውን የቴስትን ስለሚወስድ። በተጨማሪ የጀነራል ሶማቲክ አፈረንት ፋይበር ደግሞ ይሄኛው ጀነራል ሶማቲክ አፈረንት ፋይበር የሴንሰሪ መልእክትን ይዞ የሚመጣው ከኢር ከቲምፓኒክ ሜምብሬን ላይ ያሉትን ማለት ነው የጀነራል ሶማቲክ አፈረንት ማለት ነው ከቲምፓኒክ ሜምብሬን እና ከኢር ላይ። ስለዚህ እንዳጠቃላይ የፋንክሽኑን ስንመለከት የፋሪንክስን እሱን ሰፕላይ ለማድረግ እንዲሁም ደግሞ የፓሮቲድ ግላንድ ላይ ያልነው የሳሊቬሽንን የተችን ፔን ቴምፕሬቸር ከኢር ከፋሪንክስ ከሶፍት ፓሌት ከታንክ ከፖስቴሪየር 1/3 ካልነው ማለት ነው የተች የፔን ቴምፕሬቸር የነሱ መልእክት ይወስዳል። ሌላ ደግሞ የቴስትን ብለናል ከፖስቴሪየር 1/3 የቴስትን የጣዕምን እንዲሁም ደግሞ የኬሚካል ወይም የኦክሲጅን ኮንሰንትሬሽን የካርቦን ዳይኦክሳይድ የነሱን መመጣጠን በማየት በካሮቲድ ቦዲ ማለት ነው የነሱን ለማመጣጠን እንዲሁም ሪስፖንስ ለመስጠት በተጨማሪ የብለድ ፕሬሸር ለመቆጣጠር ያም በካሮቲድ ሳይነስ ማለት ነው ይሄንን መልእክት ይዞ የሚሄደው የግሎሶፋሪንጂያል ነርቭ ወይም ክራኒያል ነርቭ 9 ነው። እዚህም ላይ እንደምታዩት ይሄኛው ማለት ነው ክራኒያል ነርቭ 9 ከሰርድ ፋሪንጂያል አርች ድራይቭድ የሆኑን ይሄንን ስታይሎ ፋሪንጂየስ መስልን ሰፕላይ ያደርጋል። ከኤክስተርናል ኦዲታሪ ካናል ደግሞ እንደዚህ ያልነው ከፔን ቴምፕሬቸር ማለት ነው። ስለዚህ ይሄንን የግሎሶፋሪንጂያል ነርቭ ሲሆን እሱ ወደ ብሬን የሚገባው በምን አይነት ፎራሚና ነው የሚለውን ስናይ በጀጉላር ፎራሚና በጀጉላር ፎራሚና አድርጎ ነው የሚገባው ማን የግሎሶፋሪንጂያል ክራኒያል ነርቭ 9 ማለት ነው። እሱን እዚህ ላይ ስንመለከት የኢፈረንት ፋይበሮች አሉት የአፈረንት አሉት። ስለዚህ የሞተርም የሴንሰሪ ማለት ነው የሞተርም የሴንሰሪ ይኖራል። ስለዚህ ቦዝ ይኖረዋል የሚለውን ማየት እንችላለን። ወደ ክራኒያል ነርቭ 10 ስንመጣ ደግሞ ክራኒያል ነርቭ 10 ነርቭ ነው የሚባለው ቫገስ ነርቭ እሱ ኦሪጂኑ ከየት ነው ብለን ስናይ ከሜዱላ ነው ከሜዱላ ኦብሎንጋታ ማለት ነው። ሰፕላይ የሚያደርጋቸው ስትራክቸሮችን ስናይ ከፋሪንክስ ጀምሮ ፋሪንክስን ሶፍት ፓሌት ከላሪንክስ እንዲሁም ደግሞ ቶራሲክ እና አብዶሚናል ቪሰራዎችን ከኢር ላይ ኤክስተርናል ኦዲታሪ ካናል እንደዚሁ ኤፒግሎቲስ እና አኦርቲክ አርች እነዚህን ሰፕላይ ያደርጋል። እነዚህ ስትራክቸሮች ፋሪንክስ ሶፍት ፓሌት ላሪንክስ ያልናቸው እዛ አካባቢ ያሉትን ስትራክቸሮች
ፋሪንጃል አርቾች ድራይቭድ ሆኖ ማለት ነው ከ4 እና ከ6 ፋሪንጃል አርች ድራይቭድ የሆኑ ስለሆኑ በስፔሻል ቪሰራል ኢፈረንት ፋይበር ይኖራቸዋል ማለት ነው። በእሱ ነው ሰፕላይ የሚደረጉት። ሌላ የቶራሲክ እና እንዲሁ የአብዶሚናል ቪሰራዎችን ደግሞ እነሱ በአጠቃላይ የፓራሲምፓታቲክ ስራ ነው ሞስት የሚሰራው ማለት ነው። አብዛኛውን የፓራሲምፓታቲክ ስራ የሚሰራው በቫገስ ነርቭ ከሄደ በኋላ ነው። ቫገስ ነርቭ ላይ ክራኒያል አካባቢ ብቻ ሳይሆን እታች በመውረድ እስከ ቶራክስ እና አብዶሜን ያሉ ቪሰራዎችን ሰፕላይ ስለሚያደርግ እሱ ስለዚህ በጀነራል ቪሰራል ኢፈረንት የፓራሲምፓታቲክ ስራ ስለሚሰራ ማለት ነው። ሌላ የኤክስተርናል ኦዲታሪ ካናል የኢርን ማለት ነው። የሱን ደግሞ የሴንሰሪ መልእክት በጀነራል ሶማቲክ አፈረንት ፋይበር ይወስዳል። እንዲሁ ከኤፒግሎቲስ ላይ በስፔሻል ቪሰራል አፈረንት የቴስትን ማለት ነው የቴስትን የጣም በሱ መቀበል ይችላል። በተጨማሪ በጀነራል ቪሰራል አፈረንት ፋይበር ከአኦርቲክ አርች የሴንሰሪ መልእክት ማለት ነው ስትሬች ሲያደርግ የሱን የሚቀበል ይኖራል የሴንሰሪ መልእክት። ስለዚህ እዚህ ላይ በአጠቃላይ ፋንክሽኑ ስናይ የሜን ፓራሲምፓታቲክ ነርቭ ነው ተብሎ የሚታወቀው አብዛኛው ወደ 90% ያለውን የፓራሲምፓታቲክ ስራ ስለሚሰራ ስለዚህ አሁን እዚህ ላይ ያየነው ኢፈረንት አለው ወደ እነዚህ እንዳየነው ቶራሲክም ሆነ አብዶሚናል ቪሰራዎች እነሱ ላይ በመሄድ እንዲንቀሳቀሱ ስለሚያደርግም ሁላ ማለት ነው። ስለዚህ የሞተር ይኖረዋል የአፈረንት ደግሞ የሴንሰሪ ይኖረዋል። ስለዚህ ሴንሰሪ ሞተርም በአጠቃላይ የቦዝ ነው ፋይበሩ ማለት ነው። ቦዝ ሴንሰሪ ሞተርም ይኖረዋል። ይሄንን ማለት ነው እዚህ ላይ እንዳያችሁት የክራኒያል ነርቭ ቴን ከኤክስተርናል ኦዲታሪ ካናል ጀምሮ ከኤክስተርናል ኦዲታሪ ካናል ይሄንን ደግሞ የቶራክስ እና የቶራሲክ እና የአብዶሚናል ቪሰራዎችን እዚህ ላይ እንደምታዩት ለንግን አርተን አለ ጨጓራ ጭምር ማለት ነው። ከዛ ይሄኛውን ላርጅ ኢንተስታይንን እና ስሞል ኢንተስታይንን ይጨምራል በተጨማሪ እስከ ስፕሊኒክ ፍሌክቸር ድረስ ማለት ነው። እዛ ድረስ ነው የሚደርሰው ያን ሰፕላይ የሚያደርገው የፓራሲምፓታቲክ ፋይበሮችን ማን ክራኒያል ነርቭ ቴን ቫገስ ነርቭ ምንለው ከላይ ጀምሮ እስከታች እነዚህ ስትራክቸሮች ድረስ እንደሚመጣ ነው ማየት የምንችለው። ከዛ ከቫገስ ነርቭ የሚወርድበት ወይ ወደ ክራኒያል ነርቭ ጋር የሚገኘው በፎራሚናው በየት ነው የሚያልፈው የሚለውን ስናይ በጀጉላር ፎራሚና አድርጎ ነው የሚገባው የክራኒያል ነርቭ ቴን የቫገስ ነርቭ ማለት ነው። ከሱ ቀጥሎ የምናየው የክራኒያል ነርቭ 11 ወይም አክሰሰሪ ነርቭ ይባላል። ክራኒያል ነርቭ 11 ወይም አክሰሰሪ ነርቭ የምንለው ኦሪጂኑ የሚነሳው ከክራኒያል እና እንትን አለው ከሜዱላ ኦብሎንጋታ እና ከስፓይናል ኮርድ ደግሞ የሰርቫይካል ስፓይናል ኮርድ ማለት ነው ከነሱም ጭምር የሚወጣለው። ስለዚህ ከሜዱላ ኦብሎንጋታ ላይ የክራኒያል ፓርት ይባላል። ከሰርቫይካል ስፓይናል ኮርድ ደግሞ ከሱ የሚወጡት ስፓይናል ፓርት አለው ማለት ነው። ከሁለቱ ክራኒያል እና ስፓይናል ፓርት ይኖረዋል። ስትራክቸሮቹ ሰፕላይ የሚያደርገው ስተርኖክላይዶማስቶይድ የምንለው መስል አንገታችን ጠምዘዝ እንዲል የሚያደርገውን ትራፒዚየስ የምንለውን እንዲሁም ደግሞ በተጨማሪ የላሪንጃል መስሎችን ሰፕላይ ያደርጋል። እዚህ ላይ አሁን ስተርኖክላይዶማስቶይድ እና ትራፒዚየስ መስል የስኬሌታል መስል ስለሆኑ በጀነራል ሶማቲክ ኢፈረንት ፋይበር ነው ሄዶ እንቅስቃሴ እንዲያደርጉ የሚያደርገው ማለት ነው። ያም የሞተርን በተጨማሪ የላሪንጃል መስልን ደግሞ በስፔሻል ቪሰራል ኢፈረንት በምንለው ፋይበር ሰፕላይ ይሆናል። ያም ከፋሪንጃል አርች ድራይቭ የሆኑ ቦታዎችን ስለሆነ ሰፕላይ የሚያደርገው እንዳጠቃላይ ኢፈረንት ነው። ይሄ የሞተር ነው የሚኖረው። ፋንክሽኑን ስንመጣ የስተርኖክላይዶማስቶይድ መስል ኔክ ፍሌክሽን አንገት እንዲታጠፍና ኮንትራላተራል ሄድ ሮቴሽን እንዲኖር ያደርጋል። እንዲሁም ደግሞ የትራፒዚየስ ኢሊቬት እና ሪትራክት ስካፑላን ከኋላ ያለውን አጥንቱን ኢሊቬት እና ሪትራክት እንዲሆን ነው የሚያደርገው። እዚህ ላይ እንደምትመለከቱት ይሄኛው ማለት ነው ክራኒያል ነርቭ 11 ይሄኛው በዚህ በኩል የምታዩት ስተርኖክላይዶማስቶይድ መስል የምንለው ነው። አንገታችንን ይሄኛው ፍሌክስ እንዲሆን ኔካችን ፍሌክስ እንዲሆን እንዲሁም ደግሞ ሮቴሽን እንዲያደርግ ማለት ነው። በተጨማሪ ትራፒዚየስ የምንለው ደግሞ ይሄ ከኋላ በኩል ያለው መስል ነው። ይሄኛው ደግሞ ምን ያደርጋል ነው ያለው ኢሊቬት እና ሪትራክት ስካፑላን እንዲሆን ያደርጋል ከኋላ በኩል ያለው። የሚያልፍበትን ስናይ እዚህ ላይ ማለት ነው በጀጉራል ፎራሚን አርጎ ነው የሚያልፈው። እንደምታዩት በጀጉራል ፎራሚን አርጎ ይገባል። ነገር ግን እንደምታዩት እዚህ ላይ ከስፓይናል ኮርድ የሚወጡት ይሄኛው የስፓይናል ሩቱ ማለት ነው። እነዚህ ይሄ ነው ከሜዱላ የሚወጣው ደግሞ የክራኒያል ፓርቱ ይኖራል ከላይ በኩል። ከታች ከስፓይናሉ እንደዚህ የሚወጣው ፎራም ማግነም ይኖራል። ከፎራም ማግነም አልፎ ነው ከገባ በኋላ እንደዚህ ማለት ነው ሲወጣ በጀጉላር ፎራሚና እዚህ ላይ ያየ ነው። ይሄ የክራኒያል ነርቭ 11 አክሰሰሪ ነርቭ ሲሆን የሞተር የሚሰራውም የእንቅስቃሴን ስለሆነ ኢፈረንት ፋይበር ስለሆነ
የሞተርን እንቅስቃሴ ነው ያለው ሞተር ነው ፋይበሩ። የመጨረሻው ክራኒያል ነርቭ 12 በመንላት ሃይፖግሎሳል ነርቭ ወይም ክራኒያል ነርቭ 12 ይባላል። ኦሪጂኑ ከየት ነው? ኦሪጂኑ ከሜዱላ ኦብሎንጋታ ነው። ሰፕላይ የሚያደርጋቸው ስትራክቸሮች የኢንትሪንሲክ እና ኤክስትሪንሲክ መስልስ ኦፍ ዘ ታንግ የምንላቸውን ምላሳችን የሚያንቀሳቅሱ መስሎች ማለት ነው። እንዲሁም ፋይበሩ በጀነራል ሶማቲክ ኢፈረንት ፋይበር ነው ምላሳችንን የሚያንቀሳቅሱ መስሎችን ስለሆነ። ፋንክሽኑም ቼንጅ ዘ ሼፕ ኦፍ ዘ ታንግ ፕሮትሩድ እንዲያደርግ ሪትራክት ምላስ ወደ ውጭ ወደ ኋላ እንዲመጣ ማለት ነው። ኢሊቬት ወደ ታች ወደ ላይ እንዲል ነው የሚያደርገው። ስለዚህ በአጠቃላይ ፋንክሽኑ የሞተር ነው እንቅስቃሴ የሚያደርገው ማለት ነው። የሞተር ነው የሚኖረው ፋይበሩ። እዚህ ላይ የምታዩት ይሄ ማለት ነው የክራኒያል ነርቭ 12 የኢንትሪንሲክ መስል ኦፍ ዘ ታንግን የምላስ ውስጥ ራሱ ያሉት ማለት ነውና ኤክስትሪንሲክ መስልስ ኦፍ ዘ ታንግ ያልናቸው ማለት ነው። ምላስን ለማንቀሳቀስ የሚጠቅሙትን ሰፕላይ ያደርጋል። የሚያልፍበትን ፎራሚና ስንመለከት በሃይፖግሎሳል ካናል ነው። በሃይፖግሎሳል ካናል ካለፈ በኋላ እዚህ ሲገባ ስታዩት የሜዱላ ኦብሎንጋታ ላይ ፒራሚድ ይኖራል። ቀጥሎ ኦሊቭ ነው። በፒራሚድና በኦሊቭ መካከል ማለት ነው በዛ አድርጎ ነው የሚገባው። እዚህ ላይ እንደምታዩት ወደ ላይም አፐር ነው ከፍ ይላል። ከአክሰሰሪ ነርቭ አንፃር በዚህ ብናየው እሱ ከፍ ብሎ ነው ከላይ የምናገኘው። እዚህ ላይ አሁን አጠቃላይ ያየናቸው የክራኒያል ነርቭ 12 ማለት ነው። ከክራኒያል ነርቭ 1 ጀምረን እስከ ክራኒያል ነርቭ 12 ያየናቸው እነዚህ ናቸው የሚመስሉት። እንደ አጠቃላይ ስንካልስ 12 ፔርስ ኦፍ ክራኒያል ነርቮች ይኖራሉ አይደል? እነዚህ ከፐሪፈራል ነርቭ ሲስተም ከክራኒያል የሚወጡት ያልነው ማለት ነው። ከነዚህ ነርቮች ውስጥ ደግሞ ከክራኒያል ነርቭ 3 እስከ 12 ያሉት ከኦክሎሞተር እስከ ሃይፖግሎሳል ያሉት የሚወጡት ከብሬን ስቲም ነው። ከኦክሎሞተር ነርቭ ከሚድ ብሬን ይነሳል ብለናል እስከ ሃይፖግሎሳል ደግሞ ከሜዱላ ኦብሎንጋታ ድረስ ማለት ነው። ስለዚህ እነሱ ከብሬን ስቲም ነው የሚወጡት 1 እና 2 አይደለም ከ3 እስከ 12 ያሉት ናቸው። ክራኒያል ነርቭ 4 ደግሞ ምንድን ነበር ያልነው? ከሌሎቹ በተለየ ከኋላ በመውጣት ወደፊት የሚመጣው እሱ ነው ብለን ያየነው። እንደ አጠቃላይ የክራኒያል ነርቮችን ኦሪጂናቸውን እንዲሁም ሰፕላይ የሚያደርጉትን ፋይበራቸውን እና ፋንክሽናቸውን እንዲሁም የሚወጡበትን ፎራሚና ማለት ነው ወደ ብሬን የሚገቡበትን በአጠቃላይ ያየነው ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሼር እንዲሁም ደግሞ ሰብስክራይብ በማድረግ አዳዲስ ቪዲዮዎችን ስንለቅ እንዲደርሳችሁ ይሆናል። እስካሁን ስለተከታተላችሁን ከልብ እያመሰገንኩ በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።